ፍቺ ለምን በዛ? ከሰኝነት ለምን በዛ? አመፀኝነት ከየት መጣ? ልዩነት ስላላከበረ ባይ ኔቸር ወንድ ሴትን ሊያጠቃ አይችልም። ስሪቱ ተፈጥሮ ራሱ ፕሮቴክት ለማድረግ በቃ ባለቤቴ ሴትነቴን አይረዳውም። አለመረዳት ከሆነ ወይ አያውቅም፣ አልተማርም፣ ወይ በጋራ አልሰሩም። አለመረዳት እንዲረዳ ሞከር ነው፣ እንዳልተረዳ ማሳወቅ ነው። የሚንቁም አሉ። በጾታ ላይ ጾታ እኩልነት መሟገት አይደል? እኩልነት ላይ ስንሟገት ነው ዛሬ ላይ የልዩነቱን ጥቅም ያጣ ነው። ማቃለል፣ አክብሮት የጎደለው አይነት ሳይቶች መስጠት፣ ልጆቼን ፊት፣ ጓደኞቼን ፊት እንደሱ ታደርጋለች። እኔ ደግሞ ማክበሬን መቀጠል እፈልጋለሁ። ሴትነትን አይረዳኝም፣ እሷ ወንድነቱን ትረዳዋለች ወይ? የግል ህይወታችን እግዚአብሔርን በመፍራት ከተኖረ የሁሉ ነገር መልስ ይሆናል። እንኳን ደህና መጣ። እንኳን ቆያችሁ። አሁን እንግዲህ ሰው ባልና ሚስት ሆነን ተጋባን። ከዛ የሚቀጥለውን ረጅም ጉዞ እግዚአብሔርን በሚያከብር እኛም ደስ በምንሰኝበት መንገድ እርስ በርስ እያደግን እየተዋወቅን እየተሞራረድን ይቅር እየተባባልን ለመቀጠል ምንድን ናቸው መጀመሪያ ሰዎች መስከረም 1 እኛ ስለተጋባን ተጋብተው እንደ አቋም መግለጫ ማድረግ ያለባቸው ይሄንን ቤት የሚመሩ እነዚህ ዋና ዋና ነገሮች ናቸው ብሎ ቢያስቀምጡ የሚቀጥለውን ህይወት ያቀላል ብለህ የምታስባቸው ነገሮች? ያ ምክንያቱም ቀጥሎ የጠየቁን ጥያቄዎች እናነሳለን። እነሱ ተዘጋጅተንም እንኳን ሰምተንም እንኳን ስንገባ ዳይናሚክሱ ተለዋውጦ በሰማነው ልክም አይደለም የሚመጡት። ቅርጻቸው ምኑን ተለይቶ እና አስደንግጠውናል። ያስደነገጡን ነገሮች አሉና የእሱ አይነት ጥያቄዎች ተነስተዋል። ግን እንደው እነሱ ዝርዝር ውስጥ ከመግባታችን በፊት አሁን ያነሳችሁን ሀሳብ እስኪ ትንሽ እንግዲህ ቀድሞ አሁንም ተመልሼ ዝገምጠው እግዚአብሔር በቃሉ ያስቀመጠውን ያንን ብሉፕሪንት ማግኘት ሁሉን ነገር ይለካል። ሁሉን ነገር የሚሰራው የሚፈርሰው የሚደረገውን ሁሉ ያደርጋል። ወደ ጋብቻም ሲመጡ ጋብቻን በተመለከተ አትሊስት አሁን ለምሳሌ መጪው ክረምት ነው። ክረምት የማይወድ ሰው ክረምትን ማዘለል አይችልም። ገስጾም እንዳይመጣ ማድረግ አይችልም። ያለ ብቸኛ አማራጭ በክረምት ውስጥ እንዴት ማለፍ እንዳለበት ጫማ፣ አለባበስ፣ አመጋገብ አድርጎ ክረምትን እንዴት ማለፍ እንዳለበት እንዲረዳ የነገውን ህይወት ዛሬ ከእግዚአብሔር ቃል ማየት ይችላል። ህይወቱን በተመለከተ ግን እንደዛም ተረድቶት ገብቶ ሲጫወት እዛው ሜዳ ላይ አሁን የሚለዩ ነገሮች አሉ፣ አንድ አይደሉም። እና ከተገባ በኋላ የሚሰሩም ስራዎች አሉ። አንዳንዴ ሁለት ተስማምተው ይገቡና ሲገቡ የተስማሙበትን ነገር የሚመጥና ኖር አያውቁም። ከዛ የተስማሙበት ነገር ቢተው ከሃዲ ሊባባሉ ነው። ለተግብረው ደግሞ እንዳይባል አያውቁትም። የለም አይነቱ ይለያያል። አንዳንድ ስምምነቶች ራሳቸው አላስፈላጊ ናቸው። ለምሳሌ የግንኙነቱ ደረጃ የምትጠይቀውን ጥያቄም የምታደርገውን ድርጊት ይወስንብሃል። እኔ አሁን እዚህ 4 ኪሎ አደባባይ ወጥቼ እኔ የምለው የፋሲል ግንብ ቤት በኩል ነው ብዬ ሰው ጠይቃለሁ? መጠየቅ አልችልም። እሱ መጠየቅ ካለብኝ የት ነው መሄድ ያለብኝ? ጎንደር ሄጄ ብጠይቅ ግን መልሳል። አንዳንድ ጥያቄዎችና ድርጊቶች የሆነ እንትን ይጠይቃሉ እና እነዚህ ሰዎች መዘጋጀታቸው ጥሩ፣ መማራቸው ጥሩ፣ ይህን ለመስማማት ሞክራቸው ምንም ችግር የለው። ሲገቡ ግን የጋብቻውን ህይወት የማይመጠን ስምምነትና ሀሳብ ከሆነ እንደገና ማስተካከልም ይችላሉ። እንዲያውም አሁን ቅድም ያነሳው ሀሳብ በጣም የሚመጣው ከሀኒሙን ቀጥሎ ያለው ህይወት ነው። ልክ እናንተ መስከረም 1 የተጋባችሁት ከመስከረም 1 ጀምሮ ሀኒሙን ነበር ለእናንተ። ሀኒሙኑ ስንት ቀን ቆየ? ያው ጌታ ነው የሚያውቀው። ሳምንት፣ 3 ወር እንደቻሉ። አንዳንዱ አንድ ቀንም ላይ ቆይላቸው ይችላል። የሀኒሙኑ እንትን የሚያደፈርስ ነገር ይፈጠርበት ሊመጣ ይችላል። ግን ከሀኒሙን ቀጥሎ ያው በጋብቻ ስቴጅ 2 የሚባል ነገር አለ። እሱ ሪያላይዜሽን ስቴጅ ነው። እሱ ምንድነው? የገመትከው የመሰለ ያሰበከው የተነጋገርከው ነገር አለ። ስትገባ ግን reality.com ነው። በጠበቅከው ልክ በመሰለ ልክ አረጋለሁ ባልከው ልክ አይደለም። ለምሳሌ ከነገ ወዲያ 8 ሰዓት ላይ ፀሐይ ነው ዝናብ ብለህ ምንም ስንደርስ እናያቀየዋለሁ ነው የምትለው።
ስትደርስ 8 ሰዓት ላይ ፀሐዩን ዛሬ እንዲህ ነው ማለት ይቻላል። ልክ አሁንም አንዳንድ ነገሮች ሲደረሱ ዲል የምታደርጋቸው ነገሮች አሉ። በፊት ሻይ እየጠጡ ወክ እያደረጉ እየተደዋውል ነበር። አሁን ግን 24/7 አብረህ ነው። ሪስፖንሲቢሊቲ ነው ጎዳ የሚለው ይሄ ስሜታዊ ነገሩ ሳይሆን ያን ጊዜ የሚገጫጩ ነገሮች አሉና ስምምነታቸው ያሰቡት ሀሳብ ይጠብቁት የነበረው ነገር ከእውነተኛው ህይወት ጋር ፊት አያደርግም። ያ ሰዓት ነው እንግዲህ እንደገና አጀስት የሚደረገው። የእግዚአብሔር ቃልና የእግዚአብሔር መንፈስ በተለይ ለእኛ ካስተዋል ነው በየትኛውም ጊዜና ሰዓት በጣም አጋዥ እንድናስተውል ያደርገናል። አንዳንድ ነገሮች ስምምነት ብቻ አይደለም እናስተውለዋለን። በቅንነት የገባናቸው ቃሎች በቅንነት እናደርጋቸው ያልናቸው ለካ ቅንነት ብቻ ናቸው። እንደገና እንትን ማለት አለባቸውና ያው ጋብቻ በየቀን የሚሰራ ስራ ስለሆነ ያን ቢያደርጉ። ስለዚህ ወደዛ እንደተባባል ነው ኤክስፔክቴሽኖች አሉ። እሱ ያረጋል ብል የምጠብቀው እኔ ደግሞ እንደ ሚስት የሚጠብቅብኝ እኔ ደግሞ ጭራሽ ማላውቀው ከዛ በፊት ሚስት ሆኜ ስለማላውቀው ነገሮች ከዛ ኤክስቴንድድ ፋሚሊስ፣ ፍሬንድስ፣ ሶሳይቲው ሁሉ ነገር አዲስ ኤክስፔክቴሽን ይሆናል እና ያንን ግን ስቴፕ ባይ ስቴፕ ለመማማር እርስ በርስም ደግሞ ላለመተጣጣት ግንኙነቱ እየተጠበቀ እያደገ እየበሰለ እንዲሄድ ማን ነው የመጀመሪያውን እርምጃ የሚራመደው? ከዛ ደግሞ ወደኋላ ሲልስ የትኛው ነው ደግሞ ይሄ ነው ባይ ዘ ዌይ ዚስ ኢዝ ዘ ራይት ዌይ ትራካችን እዚህ ጋር ነው እየመለሰ እንዲቀጥል። አሁን አንዳንዴ ከመጽሐፍ ቅዱስም በግንኙነት ወይም በንግግር የሚቸገሩ ሰዎች ለምሳሌ ያዕቆብን ሲያጠኑ ቶሎ ለካ በቃ እንዲህ ነው ትክክለኛው አካሄድ፣ አነጋገር፣ ዝም ማለት፣ መታገስ ምናምን ተብሎ እንደሚመከረው የትኛው መጽሐፍ ወይም የትኛው መንገድ ነው የተሻለ ወደዛ መንገድ የሚያስተካክለን? እንግዲህ ያው የስራ አቅጣጫ ነው። አንድ ነገር ለመናገር ጋብቻ አንድ ነገር ላይ ብቻ የሚያተኩር አይደለም። የማይነካው ነገር የለም። ጋብቻ አንድ ሰው የት እንዳደገ ምን ለምዶ እንደከረመ ፍላጎት ጓደኞቹም አንድ ነበሩ የት እንደሚውል ያሰጠዋል። ልክ ሲያገባ ምንም የዛሬ 20 ዓመቴን ምንም በቃ ይኸው የዛ ፕሮዳክት ሌላ ቦታ በዲፕሎማሲ ኖሮት ይሆናል። አሁን ግን ይወጣል ይዘረግፈዋል እና የብዙ ነገር እንዳለ አንድ ሜዳ ላይ የሚዘረጋበት ነገር ነውና ጋብቻን ጤናማ ለማድረግ ብዙ ስራዎች እንዳሉ አውቃለሁ። በግል ያለን መንፈሳዊነት፣ እግዚአብሔርን ማወቅ፣ በእግዚአብሔር መንገድ መሄድ፣ ራስን መግዛት፣ ባህሪ፣ እውቀት፣ ብስለት ብዙ ነገሮች አሉ። ባልና ሚስት በጋራ በሁሉም አቅጣጫ ሊሰሩ እንደሚገቡም እረዳለሁ። ከዛ በተረፈ ግን መጽሐፍ ቅዱስ ላይ ለምሳሌ የፍጥረት ስርዓትን ብታዩ ጥርት አድርጎ ነው የሚያሳየው። በዚህ ዘመናዊ አስተሳሰብም የፍጥረት ስርዓትን ነው የሚንደው። የፍጥረት ስርዓትን አጀንዳና ዓላማ እሱ ነው የሚንደው። ለምሳሌ መጽሐፍ ቅዱስ የእግዚአብሔር መጀመሪያ ያወጀው የሰውን ጾታ ነው። ሰው በመልኩ እንደ ምሳሌ እንፍጠር አለ። ወንድና ሴት አድርጎ ካፒቴንና ኢንጂነር አድርጋቸው አይደል? ወንድና ሴት ወንድ ሆኖ የተወለደ ፍጻሜው ታውቋል። መቼም ሴት አይሆን፣ ሴትም ምንም ብትጥር ወንድ አትሆን። ሚስት ባል አይሆንም፣ ባል አባት እናት አይሆንም፣ እናት አባት። እነሱ የሚያደርጉትን ድርጊት ሊያደርጉት ይችላል። ያንን መስመር አውቆ በዛ ላይ ራስን መገንባት በጣም ያስፈልጋል። ከዛ አብሮ ሲኖሩ ደግሞ ራሱ ጋብቻውን በተመለከተ የፍጥረት ስርዓት ጥርት አድርጎ ይናገራል። እንደ ባልና እንደ ሚስት ብቻ ሳይሆን እንደ ወንድና እንደ ሴት ይተያያሉ፣ እንደ ሰው ይተያያሉ። አብሮ ለመኖር በጣም ጥሩ መነሻ ነው የሰጠኸው። እንግዲህ ያው አንዲት ወጣት ሴት ወጣት ሚስት የጠየቀችው እሱ ነው። አይ ቲንክ ባለቤቴ ሴትነቴን አይረዳውም፣ ምን ላድርግ? አለመረዳት ከሆነ እንደውም ጥሩ ነው። ያው እንዲረዳ በማድረግ እንዲረዳ ማለት ዞሮ ዞሮ ግን ወንድ ለማድረግ መሞከሩ ነው ወንጀሉ። አንዳንዱ በራሱ ተርጉሞም የማይቀበልና እንትን የሚያደርግ ሰው አለ። ለዚህ ነው እኮ ልክ ነው ባልና ሚስት እንደ ባል እንደ ሚስት መታየት አለብን፣ ግን እንደ ወንድና እንደ ሴት መታየት አለብን። የወንድ ትርጉማችን መጽሐፍ ቅዱሳዊ ነው፣ የሴት ትርጉማችን መጽሐፍ ቅዱሳዊ ነው። በጋብቻ መካከል የባልና የሚስት ስፍራ ጾታውን በትክክል ካልተረጎም ነው ስፍራውን የሚቀመጣለን። ዓለም አሁን ጀንደር ፍሪ ሶሳይቲ እየሰራች ነው። ጾታ የለሽ ማህበረሰብ ነው የሚፈልገው። የወንድ የሴት የሚባል ነገር የለም።
አንዱን ነገር በየተራ ታደርጋለህ። ያ አይደለም የእግዚአብሔር ሐሳብ። ዲዛይኑ እንደሱ አይደለም። ወንድ፣ ሴት፣ ባል፣ ሚስት፣ እናት፣ አባት ዕለት ዕለት በቋሚነት የተለያየ ነገር ነው የሚያደርጉት። የእግዚአብሔር ቃል የሰጣቸው እሱ ሰፖርት ለማድረግ አንዱ ወደ አንዱ ይመጣ ከሆነ እንጂ ያንን ነገር አያደርገው። ስለዚህ ሴትን ለምሳሌ አለመረዳት እንዲረዳ መሞከር ነው፣ እንዳልተረዳ ማሳወቅ ነው። የሚንቁም አሉ። እኔንም የሰራሱ ስለሆነ እሱ ያቀኛል። ሚስቴ እግዚአብሔር መስማት አለበት፣ ከባልሽ ጋር እንዲህ ነው የምትሆኙ። ያ በቃ የመጨረሻ የሚያዋጣ እግዚአብሔርንም የሚያከብር ለእኛም ሙሉ የሚያደርገው ከየትኛውም ፍልስፍና በላይ ማለት ነው። እና ሴትነትን አይረዳኝም፣ እሷስ ወንድነቱን ትረዳዋለች ወይ? በዚህ ላይ ተጋሉ ወይ? ጾታን ማንበብ ነው። የእግዚአብሔር መንፈስ ያለባቸው በጣም መልካም መጽሐፎች እና በዚህ ጉዳይ የሚያስተምሩ ሰዎች አሉ። የእግዚአብሔርን ነገር ኮሚኒኬት የሚያደርጉ በጾታ ጉዳይ ላይ የጾታ እኩልነት መሟገት አይደለም። እኩልነት ላይ ስንሟገት ነው ዛሬ የልዩነቱን ጥቅም ያጣ። ፍቺ ለምን በዛ? ሴሰኝነት ለምን በዛ? ልዩነቱን ስላላከበርን ነው። አመፀኝነት ከየት መጣ? ልዩነቱን ስላላከበርን ነው እንጂ ባይ ኔቸር ወንድ ሴትን ሊያጠቃ አይችልም። ስሪቱ ተፈጥሮ ራሱ ፕሮቴክት ለማድረግ በቃ ሞቶ ሊጠብቃት ይገባል። ክርስቶስ እንደዛ ነው ያደረገው። ገሎ ሊኖርባት አይደለም። እና አይረዳኝም። ልክ ነው። አለመረዳት ከሆነ ወይ አያውቅም፣ አልተማርም፣ ወይ በጋራ አልሰሩም። እንዴት እንረዳ ብለው ቢሄዱ ግን መልስ የሚያገኝ የአንድ ሰው ብቻ ሳይሆን ሁለቱንም ሮል እኔም እንዴት እረዳለሁ ባሌን እንደ ባል እንደ ወንድ፣ ከዛ ደግሞ እሱም እንደዛ ስንል ሁለታችንም ወደ ተሻለው መንገድ እየመጣን እንሄዳለን። እና አይ ቲንክ ሁለተኛውም ጥያቄ ግን እሱ ላይ ይሄ የመጀመሪያው ላይ በጣም ወደ ልቤ የገባው እኔም ተቸግሬው እንደ ብዬ ነው። በበቂ ተረድቻታለሁ ወይ እንደ ሴት ያልከው ይሄ እግዚአብሔር ዲዛይን ያደረገበት መንገድ አንዱ በእግዚአብሔር የምደነቀው አንዱ በሴትና በወንድ መካከል ያደረገው ነገር እንዴት አድርጎ ሙሉ እንደሚሆን ፍጥረት በአጠቃላይ እኛም ደግሞ እንዴት በህይወት ሙሉ እንደምንሆን በጣም የፍጥረት አቅሙን ካሳየበት አንዱ የሚመስለኝ ሴትን ወንድን የፈጠረበት መንገድ ነው። በዛ መልኩ አፕሪሼት እንድናደርገውና ከዛ ደግሞ ያ እንዴት ነው ኦፕሬት የሚያደርገው ማህደር እንዴት ነው የሚሰማት ምን ሲሆን ምን ድጋፍ ትፈልጋለች ያንን ማወቄ አይ ቲንክ የዚች ሴትም ጥያቄ ለምሳሌ ልጆች ስናሳድግ ቤታችን ውስጥ ደስታ ሲመጣ ሀዘን ሲመጣ መልስ የምንሰጥበት መንገድ በሴትነቷ ላይ የተመሰረተ ነው። ያንን እንዴት ነው አክሴፕት ማድረገው እንዴት ነው ማከብረው እንዴት ነው ደግሞ ፍሎሪሽ እንዲያረግም የማደርገው ወደሚለውም ስለሚሄድ ይሄንን መረዳት በጣም አስፈላጊ ነው። ትልቁም እንትን እሱ ነው። እዛ ጋር ከተደረገ ለምሳሌ መንፈሳዊነት አንድ ነው ተፈጥሯችንም ነገር ግን የጾታን ስንረዳ ለኮሚኒኬሽን ላይ አንድ ምሳሌ ማነሳ ኮሚኒኬሽን ላይ ወንድና ሴት አንድ አይደለም። ከሁለታቸውም ብዙ የሚናገረው ማን ነው? አብራችሁ ተቀመጡ። እኛ ጋር አሁን ያው ይታወቃሉ። እኛ ቤት ወንድ ደግሞ ይሄ የመስማቱ እንትን ትንሽ ነገሮችን ዝርዝርና ብዙ የመስማት እንትን ስለሌለው እነሱ ደግሞ ሳይሰሙ ሲቀር ያውቃሉ። አሁን ይሄን ብቸኛው አሁን ከነፂ ጋር ስኖር ይሄ ሴትን መረዳት በቃ ስትናገር እኔ በአንድ ጉዳይ ብናገርና እሷ ብትናገር ያው ረዘም ያለ ደቂቃ እሷ እንደምትናገር አውቃለሁ። ስለዚህ የጌታን ጸጋ ጠይቃለሁ፣ አስቀድሜ እዘጋጃለሁ ማለት ነው። ይሄ አሁን ጾታዋን ነው ሴት ስለሆነች ነው። እሷም ደግሞ ባጭሩ መናገርህን መቀበል የጌታን ጸጋ መጠየቅ ያለበት እኔ ብያ ተቀልለው ተፈጥሮ እንደሆነ ሲገባኝ እንዲህ እነዚህ ምንድን ነው ሰብሰብ አድርገሽ አስቀምጪ ግን ወንዱኝ አይነት ነው አንደርስታንድ ማድረግ ነው እንጂ ያለብኝ መለወጥ አይደለም። እግዚአብሔር እንደዛ አድርገው ምን ፍቅሬ ማሳያ እኮ እሱ ማዳመጤ ከኔ አልፌ እሷ ጋር መሄዴን ያሳያል። መደመጧ ደግሞ እሷም እኮ መልእክት አለው። ሰማኋት ማለት እሷ የምትለው ብቻ እየሰማችኝ አይደለም እየሰማሁኝ አይደለም እኔ ለእሷ ያለኝንም እይታ ታገኛለች። ስለዚህ ቤት ውስጥ ባሉት ነገሮች ቤትን ማሰናዳት፣ ማስተካከል፣ መቀየር፣ ማሳመር ከልጆች ስለዚህ ያንን ስታረግ ነርቸር ስታረገው
እሱ ደግሞ ማየት ሪኮግናይዝ ኔቸራቸው ላይ ተፈጥሮ ላይ ያለው ነገር በቃ ልክ እንደዚሁ ደግሞ አሁን አንዳንዴ ሚስትም የወንድን ወንድነት ባልነቱ ብቻ ሳይሆን ወንድነቱን ማወቅ አለባት። እንግዲህ እነዚህ ራሳቸውን የቻሉ ዝርዝር ሀሳቦች ነው። አይ ቲንክ ሁለተኛው ጥያቄ እሱ ላይ ነው የሚመጣው። ስፔሻሊ ወንዶች ወንዱ ነው ይሄንን ያለው እና ላይክ ጓደኞች ፊት ወይ ልጆች ፊት ይሄንን ኤግዛክትሊ ማለት ከብዶኝ ነው። አንተ በለ ማቃለል፣ አክብሮት የጎደለው አይነት ኮሜንት አስተያየቶች መስጠት፣ ልጆቼም ፊት ጓደኞቼም ፊት እንደሱ ታደርጋለች። እኔ ደግሞ ማክበሬን መቀጠል እፈልጋለሁ፣ ግን አክብሮት ፍለጋም አለኝ፣ ግን ደግሞ እንዳይብስም ነገሩን መጠበቅ እፈልጋለሁ። ምን ላደርግ? ምላሹን ያበላሽበት። እንግዲህ ለሁሉ ነገር መፍትሄያችን ያው የእግዚአብሔር ቃል አስራቱ ይገርማል። አንድ ላቭ ኤንድ ሪስፔክት የሚባል መጽሐፍ አለ ካወቃችሁት። እዛ ላይ የብዙ ጋብቻዎችን ኢንተርቪው አድርጎ የብዙ ጥናት የተደረገበት ነው። ነገሮች ሲደመደሙ ሚስት ጋር መወደድን፣ ባል ጋር እንደዚህ ያለውን ነገር ያስቀምጣል ይላል። አሁን ሚስቱ ምንድን ያደረገችው እሷ የጥያቄው አለማክበርን የሚያሳዩ ማክበር ማለትን ማለት ነው። አሁንም እሱ ብዙ ጊዜ ይሄ ቃል ይነገራል፣ ግን አይታወቅም። ሚስቱ እንዳላከበረችው የተሰማው በምንድን ነው? አንዲት ሚስት ባሏን ስታከብር ምንድን ነው ፕራክቲካል እንትኑ ምንም ውስብስብ ነገር የለውም። እግዚአብሔር የሰራው ስራ ስለሆነ ማለት ነው። ደግሞ እግዚአብሔር በቃሉ የሰጣቸው ትእዛዞች ለሚስቴ መሆን ያለብኝን ነገር መሆነው እግዚአብሔር ያዘውን ትእዛዝ መጠየቅ እግዚአብሔር ማክበሪያ መንገዴ ነው። ጌታ ሆይ አከብርሃለሁ ማለት ቃልህን እታዘዛለሁ ነው። ብትወዱኝ ትእዛዜን ጠብቁ ነው። የእግዚአብሔር ነገር ቫልዩ አደርጋለሁ ነው። ይህን ነገር ሳደርግ እግዚአብሔርን ማክበሬ እንጂ ለሚስቴ ውለታ እየዋልኩኝ አይደል። እሷም እንደዛ እግዚአብሔር የምታከብርበት መንገድ እግዚአብሔር ያላትን ማድረግ ነው። እሱ ባልተደረገ ጊዜ ነገሮች ይገለበጣሉ። አሁን ሁለቱም ጋር ነው። ማክበር ማለት ምንድነው የምታከብረው? እሱ እንግዲህ የሚጠብቀው ምንድነው? ባልየው አንዳንዱ መከበር የሚለው እግሬን ጠቢኝ እንትና ምናምን ተብሎ ይሄ ትራዲሽናል ማጠም ከፈለገች ተጠብ ችግር የለውም። ግን ይሄ አስገዳጅ በሆነ ካልቸር ያሉ ነገሮችን ከሆነ አልተከበርኩም የሚለው ልክ አይደለም። ይሄ በእንኳ በተለየ ሁኔታ ልጆቼ ፊትና ጓደኞቼ ፊት የምትሰጥ አስተያየት ነው። እነዛ ነገሮች አሁን ማክበር ማለት በየትኛውም እንቅስቃሴ ባልን ኮንሲደር ማድረግ ነው። ለሚስት እሱን ኮንሲደር ያደረገ እንቅስቃሴ አንተ አነሰሰሪ ነህ የሚል በራሷ አቅዳ በራሷ አስባ ገንዘቧን፣ ጊዜዋን፣ ግንኙነቷን ስታደርግ አንድ እሱ ነው በግል ግንኙነታቸው። ወደ ልጆች ግን ሲመጣ ባሏን በልጆቹ ፊት እስካዋረደችው ድረስ መቼም ልጆቹም አያከብሩትም፣ እሷም አትከበርም። አደጋው እሱ ነው። የሁለቱ የጋብቻው ብቻ ሳይሆን ትውልድ መጥፊያውን መንገድ እሱ ነው። በፓረንቲንግ ፕሪንሲፕልም ላይ መከናወን ያለበት ነገር ያ ነው። በልጅ ፊት መኖር ያለበት ያሉ ነገ ስለ ሴቱ ዓለም ትክክለኛ የመረጃ ምንጭ እሷ ነች ለልጆቹ። ለወንዶቹ ዓለም ደግሞ እሱ ነው። ሲያድግ እንዴት አይነት ወንድ እንደሚሆንና ነገ የምታገባው ወንድ ምን አይነት እንደሆነ ትርጉም የሚሰጠው እሱ ነው። ግንኙነታቸው ላይ መጠቀቅ አለበት። በልጆቹ ፊት አዋረደች ማለት ይሄ ከባድ ነው። ወደ ልጅም ነው ወደ ራሱም ነው። ስለዚህ ወደ እሷ የሚመጣው ነገር መጥፎ ይሆናል እና አንደኛ መሆን የለበትም። እንደዚህ ያን ነገር ሲኖር በልጆች ፊት መደረግና መሆን ያለበትን ነገር በጋራ ተነጋግረው ቢያሰምሩ አንደኛ ጥሩ ነው። ሁለተኛ በልጆች ፊት እንደዚህ በሚደረግበት ጊዜ እሱ ደግሞ በምላሽ እንደገና ሊጸጸትበት የሚችልበትን ምላሽ ሊሰጥ ይችላል። ሚስቱ በእግዚአብሔር መንገድ እየሄደች እንዳልሆነ በሚያውቅበት ጊዜ ለባልም ለሚስትም ሊሰራ ይችላል። አለመብሰልና አለማዊነት እንደሆነ በማስተዋል ስህተት እንደሆነ በማወቅ ሪያክት አለማድረግ በጣም ጥሩ ነው። ለዛ ሰው የሚነቃበትን እድል መስጠት። በተመሳሳይ ሪያክት ማድረግ ሁለቱም አለመብሰላቸውን ያሳያል። እኔ በምንድን ነው መብሰሌን የማሳየው ወይም ልክ መሆኔ? አንድ ሰው ሲሰድብህ ካበሸክ በጣም ስለበሸክ መልሰህ ብትሰድበው እሱ ሲሰድብህ ስህተት ለአንተ ልክ አይሆንም።
ስህተት እንደሆነ የማሳየው እንደ ተመሳሳይ ምላሽ ባለመስጠት ነው። ስለዚህ አንደኛ እነሱ ተነጋግረው ይሄ ነገር መደረግ የለበትም፣ ለእኔና ለአንቺ ችግር የለም፣ በጊዜ ሂደት ወይም ደግሞ እንደዛ እንድትነቅ ያደረገ አንዳንዴ እኮ መተንፈሻም ነው፣ ምክንያት ይኖራል። በልጆች ፊት እንደዛ ያለችበት የሁለቱ የሆነ ነገር ስላለ ነው፣ የተከመረ ነገር አለ ማለት ነው፣ ምሬት አለ ማለት ነው። ግን መተንፈሻ ሲያገኝ ልጅ ጋ ይሁን ሰው ጋ ይሁን ይሆናል። በፍጹም ወንድን ደግሞ በወንድነቱ በሰው ፊት በቃ ከባድ ነው። ቅድም ወዳለው ኔቸር ይመጣል። የወንድነት ኔቸር ምንድን ነው? ወደዛ ይመጣል። በሰው ፊት በፍጹም በሰው ፊት ልታከብረው ፕሮፐርሊ ተግባሮቹ እንዲሰራ ያደርገዋል እንጂ በልጅ ፊት በሰው ፊት ካዋረደችው የምትፈልገውንም ውጤት አያመጣላትም። ውጤትም አያመጣም፣ እጥፍ ሊሆንባት ይችላል። እሷም ላይ አይመልሰውም፣ አያሳድገውም፣ አይለውጠውም እና ጥበብም የለበት። አንዳችን ግን ያለው ጥንካሬ መተቻ አይደለም፣ ማገዣ፣ የዛን ነገር ማሙያ ነው፣ መወዳደሪያ አይደለም፣ ማሙያ ነው። እና ለምሳሌ እኔ ልጆቼ የእናታቸውን ቃል በቃ አንዴ እንዲህ ብዬው እምቢ አለኝ ካለችኝ ማብራሪያ አልጠይቅም ብዬ ነግሬያቸዋለሁ። በቃ አለቀ። ሌላ ጥናት ውይይት የሚባል ነገር የለም። የእናቱን ቃል መስማት አለበት። አለዚያ እኔንም እሷንም አለማክበሩ ማሳያ ነው። እኛ እርስ በርስ አንከባበር፣ እኛ ቃል እጠብቃለሁ። ስለዚህ እንደዛ አግባብ ማለት መንፈሳዊነት ብቻ አይደለም፣ ብስለትም አይደለም። እንደኛ ደግሞ ስሜትን ለመግለጽ ተጠቅማበት ሊሆን ይችላል። ከባሏም ጋር ችግር ይፈጥራል፣ የልጆችንም ሕይወት ያበላሻል። ልጆች ደግሞ ሕይወታችን፣ ቃላችን፣ ተግባራችን ያሉ ሕፃኑ ነው ብንም ልናታላቸው እንችላለን። አስራ ቤት ሲገቡ ግን ጀጅ ያደርጋሉ። ያን ጊዜ ብዙ ትርጉማቸው ይቀየራል። ምናልባት ልናጣቸው እንችላለን። ስለዚህ እንደው ከኔቸርም ደግሞ ባሻገር ውለት አይደለም ያልከው በጣም ፋውንዴሽን ይመስለኛል። ማለት እኔ ታገስኩ፣ አንዴ ያረኩለት፣ ዝም አልኩት፣ ከሱ ጋር ሳይሆን ጉዳዬ እኔ ራሴን ለእግዚአብሔር እያስገዛው እግዚአብሔርን እያከበሩ እያኖርኩ ያለው ሰው ነኝ ለጌታ በመታዘዝ እና በመገዛት። ስለዚህ እሱን ደግሞ ደጋግሜ አድርጌም እንኳን ባይማርና ባይመለስም የኔን ሪስፖንሲቢሊቲ ከጌታ አንጻር ማየቱ የተሻለ ርቀትም ለመሄድ ይረዳኛል። እስኪ ደክምሽ ሳይሆን እስኪ ቀይር ነው የምታደርገው። አብዛኛው ሰው አረኩ ደክም ይላል። ድካም ምክንያት አይደለም፣ በጌታ ይበርታ። ያ ነገር ፍሬ እስኪያገኝ ነው። መጽሐፍ ቅዱስም እኮ ተስፋ እስክንወርስ ድረስ አይደለም የጸና እንድንሆን የሚነግረን። እሱን ነው የምናስበው እና የአስተሳሰባችን፣ ትኩረታችን፣ አቅማችን ሁሉ የኛ ይለያል። በዚህ ምድር ብንኖርም አስተሳሰባችን፣ አኗኗራችን፣ ድርጊታችን አንድ አይደለም። ብዬው እኔ ምን ባረግ ነው ያልገባኝ ነገር አለ ማለት ነው ብል አሁንም ልተጋ አቅም አገኛለሁ። ግን ይሄ መቼም የማይለወጥ ሰው ነው ምናምን የማትለወጠው ከተባለ ግን ሌብል አድርገ ነው እንሄዳለን እና ይህንን አይነት እግዚአብሔር የሰጠንን መንፈሳዊ የሆነውን ልብ መያዝ አለብን። ታንኪዩ። እንግዲህ ደጋግመህ እንዳነሳኸው ዋናው ጉዳይ ደህና ሲሆን ሁሉም ነገር መስመር ይዛልና እንደውም እንዳልከው ጎበዝ ባል ብቻ አይኮንም፣ ሌላው ሲሞላ ነው እዚህም ቦታ በትክክል ፈንክሽን የምናደርገው ይላል። ግን ክህሎት የሚጠይቁ ጥያቄዎች ደግሞ ተነስተዋል። ለምሳሌ አንድ ሰው ያነሳው እኔና ባለቤቴ በግልጽ ማውራት ከሚቸግሩን ነገሮች አንዱ የገንዘብ ጉዳይ ነው፣ ምን እናደርግ? ያው ፈንጂ ወረዳ የሚባል አንዱ እሱ ነው። አንዱ ሁለት ርዕሶች አሉ። በተለይ ባልና ሚስት የሚያደርጓቸው ወይም የሚተገብሯቸው ግን የማያወሩባቸው ወሲባዊ ሕይወታቸው ላይ እና ገንዘብ ላይ ነው። በእነዚህ በሁለቱም ጉዳዮች ላይ የእግዚአብሔር ቃል አያፍርም። ግልጽ ስርዓትን ማስቀመጥ ይቻላል። ገንዘብም ላይ እንግዲህ ብዙ የሚሰሩ ነገሮች አሉ። ዝም ብለህ አንድ አትሆን። ለምሳሌ እኔ በጋብቻ ሕይወቴ ላይ ትልቅ ችግር ሆኖብኝ የነበረ ነገር የገንዘብ ጉዳይ ነው። እሱ ምንድን ነው እንግዲህ የቤተሰባችን ነገር ታውቃላችሁና እኔ ከ5ኛ ከ6ኛ ክፍል ጀምሮ አባቴ ነጋዴ ነው። እኔ አባቴን ብር አልጠቀምኩም። እያስጠናን ግቢ ውስጥ የሆነ ነገር እያደረግን ገንዘብ እያመጣን የደብተራችንን እንደዚህ እያደረግን ይሄ ከንግዱና ከገንዘቡ
ወንድሞቼም እህቶቼም እንደዛ ናቸው እና በዛን ያደግኩት እና በራሴ ገንዘብ ስመነዝር፣ ስበደር፣ ሳበድር፣ ስገዛ፣ ስሸጥ ነው የመጣሁት። አገባሁ። ሚስቴ ምንም የሚመለከታት አይመስለኝም። ለምን ይመለከታት? እንደዚህ እያደረኩኝ ነው። እሷ እንዲያውም ስንጋባ ትሰራ በቃ ኑሮን ለምጃለሁ፣ እያኖርኩኝ ነው፣ የሚጠበቅ እያደረኩኝ ነው፣ የሚመለከት አልመሰለኝ። ግን አብረን ስንሄድ ጋር አይሄድም ይሄ ነገር። ቀድሞ ጥንካሬ ነበር እንደዛ መኖር መቻሌ። አሁን ግን ድካም የሆነ ነገር ስትፈልግ ወይ አልችልም እላለሁ። የሆነ ቀን ደግሞ ነገር አመጣለሁ። እኔ ለእኔ አልችልም ብሎ ለእሱ ዛሬ አታውቅም፣ ሳይኖረኝና ሲኖረኝ። በኋላ ላይ ግን ያው በግልጽ መነጋገር ኖረብንና ሰርተነው እግዚአብሔር ይመስገን ከተጋባን ከተወሰነኛ ዓመት በኋላ ገንዘብ ርዕሳችንም አይደለም እና መነጋገር ጥያቄ የለውም። ለመሰላችሁ መነጋገር የሚያስፈልገው ለምሳሌ መኒ ፐርሶናሊቲስ የሚባሉ አሉ አይደል? የገንዘብ ስብዕና፣ እነዚህ ስፔንደር፣ ሪስክ ቴከር ምናምን የሚባሉ እያንዳንዳችን ተወልደን ያደግንባቸው መንገዶች አሉ። ያ ስብዕናችን አብረን ስንኖር ሁለት ስብዕና አሁን ለምሳሌ ሴቨርንና ስፔንደርን ብታጋባ ይነዳል ቤት ነው። ያኛው መመንዘር ነው። ስፔንድ ሲያደርግ ወዳጅ ያበዛል፣ ስጦታ ጥሩ ይሰጣል። ይኑር እንጂ ምንድን ነው የምን እንትን ነው ብሎ ያወጣል። ችግር የለበትም። ይሄኛው ደግሞ ነገ ነው የሚያስበው። እንዲህ ሴቭና አርግ እንደዚህ የሚል ሀሳብ ነው ያለው። ልጆች ትምህርት ቤት የጤና ሁኔታ ገና ነገር ላልታየው ቃል እንደዚህ ያለ የዛሬ 28 ዓመት ስላለ ነገር ሊያስብ ይችላል። ጥሩ እይታ ነው። አሁን እነዚህ እንዴት ያርጉት? ተነጋግረው ካላቸው ነገር አኳያ ስብዕናቸውን ማስታርቀው፣ ትርጉማቸውን ማስታርቀው፣ ከዛ ደግሞ ያላቸውን ነገር ለዛ አይደለም። ገንዘብ እኮ ባለቤት አይደለም። እኛ በጋብቻችን አንድ የረዳን ነገር በባለቤትነት አይደለም፣ እንደ ባለ አደራዳት ነው። ዛሬ የማገኘው ገንዘብ የልጄ ነገ እንጀራውም ነው። ለሱም ይሆን መጽሐፍ ቅዱስ እኮ ቤትና ባለጠግነት ከአባት ይወረሳል። እንደዚህ ባላደራ ስትሆን ለልጆች ካለ ላይ ታስቀምጣለህ። ለነገ ትበላለህም ታበላለህም ታስቀምጣለህ። አሁን እኔ የሚል ነገር የለም። እኛውን ለምሳሌ በየ15 ቀኑ ፋይናንሻል ሪፖርት ይካሄዳል። በየ15 ቀኑ ሪፖርት ይቀርባል። እዚህ ችግር አለ። ኤክሴል ሲከፍትና መደመር ሲጀምር ይደብረኝ። ጠቅላላ ያሉ እኔም ዝርዝሮቹ እንትን ይላሉ። ግን ይሄን አገኘን ይሄን የኛውን በ15 ቀን ነፂም ከምትሰራው ስራ አኳያ ስለቀለለን ነው ምንም ችግር። ስለዚህ ልጆች አሉ፣ እነሱም አክሰስ አላቸው፣ ሁሉን ነገር ያውቃሉ። ስለዚህ ዝም ብሎ ጭቅጭቅ የለም። ግዛልኝም አትግዛልኝም አለ፣ ያለውን ያውቃሉ፣ ፕሮግራሙንም ያውቃሉ። ስለዚህ በጋር ይደረጋል። የሚገርም ምንም ጫና እኔ ልዩ አጀንዳ የለኝም። ሁለቱንም ነው ያየሁት። አሁን ክህሎት ነበር ያሳሰበኝ፣ ግን ደግነትም ለነገሩ የኛ ነው የእኔ አይደለም። ይሄ በቃ እንደው ይዘን መቀመጠን የምናስብ ሳይሆን ቤተሰቡ በተመለከተ ስናስብ ለብቻ ምን ታደርግበታል? ሚስቴስ አሁን አብዛኛው ሰው የትዳር አጋሩን ስለማያምን ለብቻው አካውንት አለው፣ ለብቻው እንትን ያደርጋል። ለምሳሌ እኮ ሰዎች ሲሞቱ ገንዘባቸው ውጭ ተበትኖ የሚቀረው እንደዚህ ነው። እኔ ከየት መጣህ ካላችሁኝ አባቴ ፋሚሊ ሚቲንግ እኛ ቤት ነበር። ፍራሽ ሊገዛ ሲያስብ ሚቲንግ ላይ ያነሳው። ገዢው እኮ እሱ ነው የሚፈልገው እሱ ነው። ግን በፋሚሊ ሚቲንግ ላይ ሀሳብ ይነሳ፣ የሚከለክለውም የለም። ከዛ እንዲያውም ጨምር ነው እንደዚህ አድርግ ነው ለጤናችሁ ለምናንተ ምናምን ነው የሚባለው። ማንም የሚከለክለው የለም። ግን አስቀምጦ የሚያስበው ከፈለገ ይህን ቤት ልሸጠው አስቤያለሁ ይላል። ፈልጌያለሁ። ምን ፈልገህ ነው? እንዲህ መስራት ፈልጌ። ለምን ከሚሸጥ ብድር አይወሰድም? ተነጋግሮ እንግዲህ ከሚስቱና ከኔ ጋር ብቻ ነው። እናቴ የማታውቀው የአባቴ ስጦታ የለም። እሱ እንዲያውም ወደ ጌታ ሲሄድ ፕሮሚስ ያደረገላቸውን ነገሮች ሁሉ አስተካክላለሁ። ሰዎችም እሱ ጋር የሰጣቸው ሰዎችም ደግሞ አምጥተዋል። ይታወቃል፣ ግልጽ ነው። እና ባልና ሚስት ጋር ያለው ህይወት ያ ቢደረግ የልጆቻችን ህይወት ይቀላል። እና መነጋገር ያቃታቸው ለምንድን ነው?
አንዳንዱ ያልተናገሩ ትናንትና ዕዳ ይኖርበታል። ስለዚህ መክፈል አለበት። እስካልተናገረ ጊዜ ድረስ ሲከፍል አይናገርም። አንዳንዱ ለብቻውም ይሄ በእንትን የሚልካቸው ነገሮች አሉ። በጎነቱን ምኑን ለምን ሚስቴ እያወቀች በጎነት አላረግም? አንድ ከሆነ አይሆንም ብትልም ይሻለኛል እንጂ ተስማምተን ቢሆን ነው። የሚገርምህ መናገር ራሱ ቫሉ ይሰጣል። እንደዚህ ላረግ አስቤ ነበር እና what do you think ምናምን ብትል አሁን ነፂ እንዲያውም አስቸጋሪ እሷ ነች። ለቤተሰብ እንዲህ ቢደረግ ለእኔ ቤተሰብ እሷ ይልቅ ከኔ በላይ ፈቃደኛ ልትሆን ይችላለች። መነገሩ በራሱ ለዛ ቤተሰብም እኔ ለምናደርጋቸው ነገሮች ያለን የምታደርገውን ነገር ስታስተውል ከባድ አይደለም። አሁን ወንዱ ከሆነ ኮንትሮል የተደረገ ስለሚመስለው ነው። ግን ራሱን ከሰጠ ገንዘቡ የተሰጠ መሆን አለበት እና በዚህ ደረጃ ቢያዩት ፍሬ ስላለው አትፍሩት ነው። ተነጋገሩበት። በኋላ እንገናኝ። ሌላው ጥያቄ ከወላጆች እና ከሌሎች ዘመዶች፣ ጓደኞች፣ ኤክስቴንድድ ፋሚሊስ ጋር በተገናኘ እሱን ጣልቃ ገብነት እንዴት ማኔጅ እናድርገው? ያው እንደ ኢትዮጵያዊ ይሄ የህይወት ልምዳችን ነው። በበዓል መሄድ፣ መምጣት፣ እንግዳ ቤት ውስጥ መምጣት፣ ማሳደር፣ የረጅም ጊዜ ቤተሰብ መቆየት፣ ከዛ የቤተሰቦች አስተያየት ደግሞ ይኖራል እና እንዲህ አይነት ሴቲንግ ውስጥ እንደሚኖር ሰው እንዴት ነው ማኔጅ የምናደርገው? እሺ ያው ከባድ ነው ለእኛ ካልቸር በተለይ ወሳኝ ጉዳይ ነው። መንፈሳዊነትም አንዳንዴ ከእንደዚህ አይነት አኗኗር ሊጋጭብን ስለሚችል እና ባልና ሚስት አውቀው ተረድተውና አውቀው መግባትና መሄድ መቻል አለባቸው። አንድ ወንድና ሴት ሲጋቡ ሁለቱም የማያውቋቸው ከጀርባ አስከትለው የሚመጧቸው ሰዎች አሉ። እነዛ አካል መገኛቸው እዚህ ቤት ነው። ተያይተው ተዋውቀው የማያውቁ አንዳንዴ ተጋጩ የማይፈላለጉም ሰዎች ሊገናኙ ይችላሉ እና እነዛ ግን ሊሆኑ ይችላሉ። ከቤተሰብ ጋር ግን ላለው ወላጅ መጽሐፍ ቅዱስ እኮ ሰው እናትና አባቱን ተዋል ከሚስቱም ጋር ይጣበቃል ሁለቱም አንድ ሥጋ ይሆናሉ ሲል እዚህ ጋር ሁለት ነገር ማሳየት ይቻላል። አንደኛ ልጆቻችን ከኛ ቤት ሲወጡ እስከወጡበት ሰዓት ራሱ አብረን ነን ማለት ነው። ፍቺ የለ አብረን ነው የምንሰናበታቸው ማለት ነው። ከኛ ወጡ ማሳደጊ ትርፉ ወጥቶ በራሱ መቆሙ ነው። የልጆቼ ደግሞ ጋብቻ ሲመሰርቱ የመጀመሪያ ስራቸው ማንን መተው ነው? እኛን መተው ነው፣ መበጠስ። በጣም ያማል። ይሄው ነው መተው ማለት መጣላትም አይደለም። ልክ መተው ሲችሉ እነሱ አንድ መሆን ይችላሉ። ሶስት ቤት መታየት አለበት። እኔ ተወልጄ ያደግኩበት፣ ሚስቴ ተወልዳ ያደገችበት፣ እኛ የመሰረት ነው። ከዚህም ስንበጥሰው ያንን ስናጠነክረው በጋራ ወደዚህ መምጣት እንችላለን። አሁን አብዛኛው ያንን ሳያጠነክር ይህን አልለቅም ስለሚል ይህም ስለማይተው የጋራውን የመሰረቱት ቤት ችግር ይፈጠራል። በዚህ መካከል ደግሞ ችግሮች ሲፈጠሩ ወይም ክፍተት ሲኖር የገንዘብ የኑሮ መጀመሪያ መውደቂያና አጋዥ የምትለው ቤተሰብ ጋር ነው። ያኔ ለቤተሰብ ቤት ኪራይ ክፈሉልኝ ስትል ቤተሰብ ኪራዩ ይከፍልልና እጁንም አብሮ ጎን ለጎን ካልመራው ይላል። እንደዚህ አይነት ነገሮች ስላሉ በተለይ ባልና ሚስት ይህንን ባውንደሪ ማስቀመጥ መቻል አለባቸው። ግን መበጠስ ስንል ዋት ዳዝት ነው? መበጠስ ማለት አንደኛ በአካል መውጣት ነው። ከነሱ ጋር ያገናኘን ካገባን በኋላ በራሳችን ቤት ነው። አንዳንዱ ተወልዶ ያደገበት አልጋ ላይ ልጅ ወልዶ ያሳድጋል። ለአግባ ካለ አንድ ሰው ይውጣ፣ ከዛ ይውጣ። በሁለተኛ ደረጃ ደግሞ በአካል እንኳን ይወጡና አንዳንዴ በስሜት ትስስር አይላቀቁም። በረጅም ገመድ ተይዘዋል። እዛ ነው የሚያስፈቅዱት። ልግዛ፣ ልሽጥ፣ ልውጣ፣ ልግባ። ከሚስቱ በላይ እዛ ነው፣ ከባሏ በላይ እዛ። አሁንም ይሄ ትስስራቸው መበጠስ አለበት። ፋይናንሻሊ አይረዳዱ፣ አይተጋገዙ አይደለም ግን አንደኛው በአንደኛው ላይ ግን ጥገኛ ግን መሆን የለበት። ጥገኝነት ሁል ጊዜ ጥገኛ የሆንክበት አካል አፐራንዱ ይዛል። ቤተሰብ ደግሞ ቢመራን ደስ ይለዋል። ቤቴ መታ እናቴ የእኛም ቤት ገብታ ጓዳ ድረስ ብትቆጣ ያ የእኛ ቴሪቶሪ ነው፣ እንግዳ ነች ቤቴ ስትመጣ። አሁን እናቶችና አባቶች አይደሉም ኦዲየንሳችን እንዳልከው። ይሄ የቤቱ ባለቤቶች ቤቱን ፕሮቴክት ማድረግ ላይ ነው እያነሳን ያለው ነው እና አሁንም
ትንሽ ክህሎት ይጠይቃል። ብዙ ስቴክ አላቸው። አሳድገውናል፣ ደክመዋል። አሁንም መክፈልም የምንፈልጋቸው ነገሮች አሉ እና ይሄንን ግን እነሱ አምነውት እስኪመጡ ድረስ የኛ ብልሃት ምንድን ነው የሚሆነው? ይሄንን ቤት የሚገነቡ ልጆች፣ ወጣቶች ወላጆቻቸውን እንዴት ነው በቦታቸው የሚያቆዩቸው? ቅድም ልመጣል ነበር። እንደዚህ ከሆነተናቸው ከሄድን የምንገናኝበት መንገድ አለ፣ ምክንያትም አለ። እኔ አንዴ ባገባው ዓመት ምናምን ሊሆን ይችላል። ማታ ላይ ወደ 3 ሰዓት መጣሁ እናት አባቴ ቤትና እናተኝችና ለመጣ አለች። በጣም ገረመኝ። መልሱም የመጣሁበትን ነገር ነገርኳት፣ ግን ተጠይቄ አላውቅም። በፊት ለምን ቆየህ ዶንት ቢሎንግ ሂር አሁን ለምን መጣ ስትለኝ እውነት ምክንያት ያስፈልገኛል። እናቴ ራሱ ገርሟታል። መንፈሳዊ ብቻ ሳይሆን ተፈጥሯዊ ስመጣ በምክንያት መሆን አለበት ማለት ነው። ቢቻል ደግሞ በጋራ መሆን ደግሞ አለበት። እኛ በአብዛኛው ቅርበት እንኳን ቢኖረው ቤታችን ወላጆቻችን ቤት እና የኛ ቤት ቅርብ አንዳንዴ እንደሱ ፊዚካሊ ቅርብ ቢሆንና ህይወቱን በጋራ በወጣ ቁጥር እንደሱ ሲሆን ህይወቱ የተፈጠረውን ነገር ሁሉ ያውቃሉ። ስለዚህ የዲስከሽን ምክንያት ይሆናል፣ የአስተያየት መስጫ። ልክ እሺ። እሱ የሚያደርገው ስለዚህ ለምን የሚለው መነሳት አለበት ማለት ለምን መጣ ለምን ሄዳለሁ ነው ማለት ነው። እንግዲህ ሲኬድ አሁን ምንድነው በጋራ ቢያደርጉት እኛ ቤተኛውን ለምሳሌ ከነፂ ጋር ቢቻል ደግሞ ከልጆቻችን ጋር በአብዛኛው በጋራ ነው የምንሄደው። ከተቻለ ግን በግል አንሄድም አይደለም። ነፂም እኔም ከየቤተሰቦቻችን በግል እንገናኛለን። ግን የቤተሰብ ጉዳይ ሊኖር ይችላል። የአኗኗር ስርዓቱ ግን በጋራ አድርገነዋል። እንደገና ደግሞ በማንኛውም መንፈስ ሳይሆን ደግሞ በምክንያት ደግሞ አድርገነዋል። ደስታ ነው፣ ሀዘን ነው፣ በዓል ነው። ለምሳሌ በዓላት ላይ ስናደርግ እኛ ማምንንበት ነው። ጠዋት ቤታችን እንሆናለን። ይሄ በስምምነት ነው። አሁን ይሄ የእኛ ቤት ነው፣ ሁሉም እንዲያርግ አለ። ግን ጋብቻችንም ቤተሰባችንም አልበደልም። ጠዋት ቤታችን አብረንን ምሳ የነፂ አባት ጋር እንበላለን፣ አብረን ቆያለን። ከዛ ወጥተን የኔ እናትና አባት ቤት እንሄዳለን። አለቀ ቀኑ ማለት ነው። እስካሁን ባለን እሱ ተመችቶናል። በዚህ መንገድ እናደርገዋለን። ቢያንስ እነዚህ ወሳኝ የሚባሉ 1-3 በዓሎች ላይ ይህን ነገር እናደርጋለን። ከዛ ውጭ ከቤተሰብ ጋር ያለውን ግንኙነት መርዳት ቢሆን ማገዝ የኛ ኃላፊነት እኮ ናቸው። አንዳንዱ ሚስቱ ከቤተሰቧ ጋር ባል ከቤተሰብ ጋር የሚያደርገውን ግንኙነት እንዴ እኔ እኮ ያገባሁት አንቺን እንጂ ቤተሰብሽን እኮ አይደለም። አይ ሜሬጅ ፓኬጅ ዲል ነው፣ ፓኬጅ ዲል ነው። ልክ ነው። ያገባሁት ሚስቴን ነው። ነገር ግን ፋሚሊዎቿን ኮንሲደር ማድረግ አለ። እሱም ልክ አለው። ለምሳሌ በህይወታችን እንዲገቡ ከተባለ ካልተስማማን መግባት የለባቸው። እንኳን እነሱ ማን ነው በጋራ ተስማምተን ልናስገባቸው ልንገባ እንችላለን። ከኛ ስምምነት ውጭ መሆን የለበትም እና የጋብቻችን ንብረትና አንድነት መጠበቅ የመጀመሪያ ስራችን ነው። ከዛ ከነሱ ጋር ያለን ግንኙነት ደግሞ በስርዓት ስናደርገው እኛም ለነሱ እነሱም ለኛ። ለምሳሌ በጋራ ከሚስቴ ጋር አብሬ እኔን ካከበሩኝና ከወደዱኝ ሚስቴን ሊያከብሩልኝ ይፈልጋሉ፣ ግዴታ ነው። አለዛ እኔን ወደው ሚስቴን የማይቀበሉልኝ ከሆነ ይሄንን መውደዳቸው ይጎዳኛል። በተለይ ብዙ ሚስቶች አሁን በባላቸው ቤተሰብ አለመወደድ ስሜት፣ ብዙ ባሎችን በሚስቶቻቸው ቤተሰብ አለመወደድ ስሜት ጋብቻውን አፌክት ያደርገዋል። ያ ነገር እንዳይፈጠር እግዚአብሔርም ይጠይቀኝ ከሚስት ጋር ምን ያህል አንድ ሆነሃል እንጂ ከቤተሰቦቿ ጋር ምን ያህል አንድነት መስርተሃል አይደለም። እና በጣም አስተውለን ሚዛን ጠብቀን መኖር እንችላለን በየትኛው መንገድ። ያን ባውንደሪውን ግን ማን ይጠብቅ ማለት ለምሳሌ የኔ ቤተሰብ ቢሆን አስተያየት የሚሰጠው ማን ነው? ይሄ አይ ማለት ያለበት የትኛው አካል ነው? ቦልድሊ ቶሎ ወደ አክሽን መግባት ያለበት እኛ ነን። እኛ ራሱ ተጋቢዎቹ የኛ ነው ህይወቱ። በምን ጉዳይ ከማን ጋር እንደምገናኝ ያውቃል። ለምሳሌ በጋብቻ ጉዳይ፣ በገንዘብ ጉዳይ፣ በምን ጉዳይ ልል ይችላል። ስለዚህ ባውንደሪው የምናስቀምጠው እኛ ነን። የልጆቻችንም የእኛንም ህይወት ከቤተሰቦቻችን ጋር የምንገናኝበት መስመርና ልክ ከቤተሰብ የሆነ ነገር ቢፈለግ ከሚስቴ ጋር አውራለሁ። ሚስቴ ሳታውቀው ለምን አደርገዋለሁ? ማወቋም ችግር የለውም፣ እንዲያውም ክብር አለበት።
በጋራ እውቅና እንዲሰጡን ያደርጋል። ወላጆች ጋር አሁን እኮ ፍቅር ነው፣ ሌላ ምንም እንትን የለውም። ግን ልቡ ፍቅር ቢሆንም መንገዱ ግን ጋብቻን ያፈርሳል። ኃይለኛ ሰርግ ሰርገው በብዙ ወጪ በራሳቸው እጅ ስንቱን ቤት ወላጆች አፍርሰዋል። በጣም እኮ ነው የሚገርመው። መንገዱም እንደው ፍቅር ነው። ብዙ ምሳሌዎችን ላነሳላችሁ እችላለሁ። ይሄንን ግን መቋቋም የምንችለው እኔ አሁን ከቤተሰቤ ሚስቴ ትበልጣለች፣ እነሱን የተወኩላት ለእሷ ነው። መጽሐፍ ቅዱስም ሰው እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ነው የሚለው። አንዳንዱ ግን ሰው ሚስቱን ይተዋል ከቤተሰቡ ጋር ይጣበቃል ብሎ ሌላኛውን ያደርጋል። በእናቴማ ቀልድ የለም፣ በወንድሜ አትምጭብኝ እየተባባሉ ከእሷ በላይ ከሱ በላይ ይሄ ቃሉ ራሱ ልክ አይደለም። እና ፕራዮሪቲ አንቺ ነሽ አንተ ነህ ከተባባሉ አሁን ዋስትና አለው። ከዛ ግን አስተያየትም ሲሰጡ ለምሳሌ የባል ቤተሰቦች ሚስት ስላኗኗሯ፣ ስላለባበሷ፣ ስለቤት አያያዟ፣ ስለ ገንዘብ አወጣጧ ምናምን ሳምሃው በጣም ክሪቲካሊ በሆነ አስተያየት አይተው የሆነች ነገር ጣል እዚህ ሲያረጉ የወንዱ ኃላፊነት አይደለም ወይ ያን ፕሮቴክት? ምንም ጥያቄ የለውም። አሁን ምንድነው አንዳንዴ እዛ ቤት አልነበር ስንኖር የነበረው እኔ ሚስቴም እነሱ ቤት ወላጆቻችን ቤት ነበር። ስንወጣ እዛ ቤት እናደርገው የነበረው ነገር ቀርቷል። ምናልባት ምን እናደርግ እንደነበረ ስለሚታወቅ ያን ነገር የምናደርገው ለየትኛው ቤት ነው? ለዚህኛው ቤት ነው። ይሄ መንፈሳዊም ተፈጥሯዊም ሂደት ስለሆነ ቤተሰብ አክሰፕት ሊያደርገው ይችላል። አክሰፕት ግን ካላደረገው አንደኛው ሌላኛውን በመተቸት ለምሳሌ እኔም በፍጹም ሚስቴን በተመለከተ እንዲና እንዲህ ቢሉኝ ስለ እሷ ሰምቼ ወይ እንዲህ ይሉሻል ምናምን አለ ከራሳቸው ጋር ማገናኘት እኔ ባለሁበት እውነተኞች ከሆኑ ይንገሯት አይደለም። ስተት ከሆነ ያርሟት፣ የሆነ ከሆነ ጠይቃታለሁ። እንደዚህ ብለውሻል እና ሄደን እናናገር፣ ክሊር ማድረግ አለብን። አንዳንዱ በጣም በድብቅ ያደርግና ያቄማል። ሚስት እንዲያርጋ ባልሽ እንዲሰርቶ አይገርምም። ከዛ ተብሎ ሴጣንም ይገባል። ከሚስቴ የተሻለ ነገር ከሚስቴ በላይ ምሰማው አካል ሊኖረኝ አይችልም። መረጃ ግን ሊነግሩኝ ይችላሉ፣ ሀሳብ ሊነግሩኝ ይችላሉ። ወንድሜ እህቴ ስለ ሚስቴ ኔጌቲቭ ነገር ቢነግረኝ እኔ ሄጄ እንትን አልልም፣ እጠይቃታለሁ። ነገር ግን አንተ ራስህን አታናግራት፣ እኔ ባለሁበት ላመጣልህ እችላለሁ። አሁን ሀሜት ይሆናል እና በእግዚአብሔርም ቃል እኮ ሁሉ ነገር በግልጽ እንድናደርገው ይናገራል አይደል? እንደገና ደግሞ በጌታ ነን፣ እንዲያው ምንም ሳንሆን ቤተሰብ ብቻ ሳንሆን የእግዚአብሔር መንግስት ቤተሰብነታችን ይበልጣል። ከዛ አንጻር እርማት ችግር ቢኖር ልናወራ እንችላለን እና በጋራ መነጋገር መድረኩንም መፍጠር። በፍጹም ግን ከቤተሰቤ ጋር ወግኜ ከቤተሰቡ ጋር ወገነ ጋብቻችንን እንትን የሚያደርግ በረገ መፍጠት የለብንም። አይ ቲንክ ቦቶም ላይ ነው እሱ ነው። አንቺን መጠበቅ የኔ ስራ ነው፣ በተለይ ከቤተሰብ ጋር ተገናኘ። አንቺም ደግሞ የኔን መጠበቅ፣ በኋላ ሁለቱም አንድ እንደሆኑ ያሳያል። ከጥቂት ጊዜ በኋላ አቋማችን ይታወቅና እስኪሆን ድረስ እሱን ማድረግ ይኖርብናል። ሌሎች ብዙ ጥያቄዎች አሉን፣ ግን ሌላ ጊዜ እናንሳቸው። ከመለያየታችን በፊት ግን ያልተጠየቁ ጥያቄዎችንም መልስ የሚሆን ነገር ንገረን። ላልተጠየቁ ጥያቄዎች ሁሉ መልስ ሆኖ ጋብቻን በጤና ሊያቆይ የሚችሉ ቀደም ብሎ የሚያነሳቸው አሉ፣ ግን አንድ ሁለት ሀሳቦች ጨምርና እንለያይ። ለእነዚህ እንትኖች ያው እንደምታውቀው ሁሉን አናውቅም። መጽሐፍ ቅዱስ ከእውቀት እንኳን ከፍለን ነው የምናውቀው። ስለምን? ስለ ራሳችን የምናውቃቸው ነገሮች ማለት ነው። ነገር ግን ለብዙ ነገሮች መፍትሄ ሊሆን የሚችለው እኔ ሁለት ነገር ነው። አንደኛ የግል ህይወታችን እግዚአብሔርን በመፍራት ከተኖረ የሁሉ ነገር መልስ ይሆናል። ለመታገስ፣ ለማገዝ፣ ለማፍቀር፣ ይቅር ለማለት፣ ራስን ለመካድ ይህ መሰረታዊ ነገር ነው። መንፈሳዊ ብስለትም ነው። እግዚአብሔርን የሚፈራ ሰው እንኳን በቃል ኪዳን ላገባት ሚስቱና ባሏ ለማያውቀውም ሰው ጤናማና ትክክለኛ ህይወት ይኖረዋል። እግዚአብሔር መፍራት መንፈሳዊነት ማለት ነው። እንዲያው ወደ ፍቺም ወደ ምንም ስትመጣ መሰረታዊ እንትኑ ምክንያቶች ብዙ የሚሰጠዋሉ፣ ግን መሰረታዊ እኔ በቅዱሳን መካከል ችግር ነው ብዬ የማስበው
የመንፈሳዊ እውቀት ክፍተት ነው። አንድ ሌላ ቃል ጠቀም ነበር ትቼዋለሁ። እንደገና ደግሞ ከዚህ የተነሳ ደግሞ የመንፈስ ፍሬም የለንም። ከዚህ የተነሳ በቃ ይሄ ደግሞ የሚያሳየው ከእግዚአብሔር ጋር ያለን ነገር ነው። በጌታ የበሰለ ወንድ ነው መጽሐፍ ቅዱሳዊ ወንድ መሆን የሚችለው ወይ ባል መሆን የሚችለው። በጌታ የበሰለች ሴት ናት መጽሐፍ ቅዱሳዊ ሚስት መሆን የምትችለው። እና ማንኛውም ነገር ከዚህ ጋር ይገናኛል። እንዲህ ያለው ነገር ወደዚህ የተጠራ ነው። ይህንን ወደዚህ እንድንለማመደው ስለሆነ እሱን ነው ለብዙ ነገር መልስ ነው። ለብዙ ነገር የእግዚአብሔርን ልብን ስለምናገኝ በማንኛውም ጉዳይ እግዚአብሔር በዛ በተፈጠረው ነገር ሊል የሚችለውን ነገር ለማለት ሊያደርግ የሚችለውን ነገር ለማድረግ ማስተዋልም አቅምም እናገኛለን። ታንኪ ይመስገን። የመንፈስ ፍሬዎችን አነሳህ። እኛም ቤት ያነሳናቸው ነበርና ብዙ ጊዜ ውጪ ብቻ ተግባራዊ የምናደርጋቸው ይመስሉናል። እነሱ ግን ቤት ውስጥ ነው፣ ዋናው ሜዳ ቤት ውስጥ ነው። እና እንዳልከው እነሱ ደግሞ በብዛት ከተገኙ እኛ ቤት እንዳለ እኮ የብሉይ ኪዳን 10ቱ ትእዛዛትን ብትል በአዲስ ኪዳን የመንፈስ ፍሬ የተባሉትም ሪሌሽን አላቸው። ሰው ከራሱ ጋር ከእግዚአብሔር ጋርና ከሌላ ሰው ጋር ባለው ግንኙነት እያቸው ሁለቱም በብሉይ ኪዳን ያለ ሕጎችን ብትመለከት ሰው ከራሱ ጋር የራስን መግዛት ምናምን የምንላቸው ነገሮች ከራስ ጋር ከዛ ደግሞ ከሌላ ሰው ጋር እንዲሁም ከእግዚአብሔር ጋር ያለው ነው። ከዛ ሲጀመር ከራስም ጋር ጤና ይሆናል፣ ከሌላም ሰው ጋር ጤና ይሆናል። መንፈሳዊነታችን የሚለየው ይሄ ነው። የእኛ ጋብቻ መጽሐፍ ቅዱሳዊ ነው። ዘመናዊነቶች እግዚአብሔርን የሚያጎላ እሱን የሚተርክ ከሆነ ከግል ፍላጎትና ምኞት ነፃ መውጣት ይቻላል። መደምደሚያችን ያው ጌታ ኢየሱስ ከእግዚአብሔር ጋር ሲኖር ሳለ ከእግዚአብሔር ጋር ግን መተካከል መቀማት እንደሚገባ አልቆጠረው እና የባሪያን መልክ ይዞ ማለት ፈጣሪ ያንን ሰማይና ምድርን በቃሉ ያጸና ሰው ሆኖ ውስን ብሎ ተዋርዶ በሰራቸው እጆች እየተመታ እየተሰደበ እየተዋረደ ለመምጣት በወሰነበት ልክ እኛ ብዙ በዛ ደረጃ የተፈተንን አይመስለኝም በግንኙነታችን እና ያንን የመሰለ ህይወት ለመኖር አቋም መግለጫ ካወጣን በቤታችን በየዕለቱ እግዚአብሔር ጸጋ እያበዛልን ጌታን የምንመስል ሆነን ለማደግ ሁሉ ጸጋ የሚበዛልን መንፈስ የሚበዛልን ይመስለኛል። እና አሁንም በዘመናችን ያሉ ወጣቶች ክርስቲያኖች ያንን መልክ በየቤታችን ለማሳየት የእግዚአብሔርን ጸጋ እየለመኑ ቁርጠኝነቱን ግን በዚህ ልክ በዚህ ደረጃ ከኃጢአት ጋር ደም እስከ ማፋሰስ አልደረሳችሁም እንደሚል በቃ this is a journey I have decided to follow ብለን እንድንኖር እግዚአብሔር ጸጋ ያብዛልን። አንተም ስላካፈልከን እውነት እግዚአብሔር ይባርክ። በትዳር በልጆች የበዛ የሰፋ መተሄድ ያድርገህ። ሌላ ጊዜ እንገናኛለን። እግዚአብሔር ይባርክ ይመስገን። ጥያቄዎች ካሏችሁ እንደዚሁ መጠየቃችሁን ቀጥሎ ይመስገንና ሌሎች ባለሙያዎችን ደግሞ እናቀርብላችኋለን። እግዚአብሔር ከእናንተ ጋር